ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ሊቨርፑሎች ከርቲስ ጆንስን መሸጥ አይፈልጉም እየተባለ ይገኛል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ከርቲስ ጆንስን ወደ ተመለከተው ዘገባ የምናመራ ይሆናል። አብራችሁን ቆዩ። ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ሊቨርፑሎች ከርቲስ ጆንስን ማሸጥ አይፈልጉም፣ ማጣት አይፈልጉም እየተባለ ይገኛል። የከርቲስ ጆንስ የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። ክለቡን ሊለቅ ይችላል፣ ላይለቅም የሚችልበት እድል እንዳለ በተለያዩ ዘገባዎች ላይ እየተመለከትን ነው የምንገኘው። በዚህ ሰዓት እንግዲህ ለሊቨርፑልም እንደዚሁም ደግሞ ለከርቲስ ጆንስም ወሳኝ የሚባል ምዕራፍ ላይ ናቸው የሚገኙት። ሊቨርፑሎች ይህንን ተጫዋች በዚህ የክረምቱ የዝውውር መስኮት የማይሸጡት ከሆነ እንደዚሁም ደግሞ ኮንትራቱን የማያራዝሙለት ከሆነ በቀጣይ ዓመት በነፃ የሚያጡት ይሆናል። ይህንን ነገር ደግሞ እንዲፈጠር ይፈልጋሉ ተብሎ አይጠበቅም። በተለይ ደግሞ ባለፉት ጥቂት የዝውውር መስኮቶች ሊቨርፑሎች የተለያዩ ተጫዋቾቻቸውን በነፃ እያጡ ነው የሚገኙት። በዚህ ሲዝን እንኳን 3 ተጫዋቾቻቸውን በነፃ ሲያጡ መመልከት ይችላል። መሐመድ ሳላ፣ አንዲ ሮበርትሰን እንደዚሁም ኢብራሂማ ኮናቴ ምንም አይነት ገንዘብ ሳይከፈልባቸው ክለቡን ሲለቁ መመልከት ይችላል። ባለፉት ዓመታትም ይህ ነገር በተደጋጋሚ ሲያጋጥም የነበረ ነገር ነውና ከዚህ በኋላ እንደዚህ አይነት ነገሮች ተጫዋቾች በነፃ እንዲወጡ ይፈልጋሉ ተብሎ አይጠበቅምና በዚህ ሰዓት ወይ ማስፈረም አለባቸው፣ ካልሆነም ደግሞ መሸጥ መቻል አለባቸው። ዘ አትሌቲክስ በወጣው ዘገባ መሰረት ከሆነ ግን ሊቨርፑሎች ይህንን ተጫዋች መልቀቅ አይፈልጉም። ተጫዋቹ ግን ክለቡን ለመልቀቅ ፈቃደኛ እንደሆነ ከዚህ ቀደም ሲወጡ የነበሩ የተለያዩ ዘገባዎች ሲናገሩ ነበረ። በተለይ ደግሞ በጃንዋሪ ዝውውር መስኮትም ኢንተር ሚላንን ለመቀላቀል ፈቃደኛ ነበረ። ኢንተር ሚላኖችም ከሊቨርፑል ጋርም ንግግር ጀምረው ነበረ። ነገር ግን በዛ ሰዓት ላይ ኢንተር ሚላኖች ይህንን ተጫዋች መውሰድ ፈልገው የነበረው በውሰት ውል ነው። ከዛ በኋላ እንግዲህ እየታየ በቋሚነት ለማስፈረም ነበረ እቅዳቸው። ነገር ግን ሊቨርፑሎች ያንን እቅድ ሳይቀበሉት ቀርቷል። በተጨማሪም በዛ ሰዓት ላይ እንግዲህ የተለያዩ ጉዳቶች በክለብ ውስጥ ስለነበሩ እነዛ ጉዳቶች እያሉ ሌላ ተጨማሪ ተጫዋች ለመልቀቅ ባለመፈለጋቸው ምክንያት ከርቲስ ጆንስ እስከ ሲዝኑ መጨረሻ ድረስ በሊቨርፑል ሊቆይ ይችላል። ነገር ግን አሁንም ድረስ ኢንተር ሚላኖች ይህንን ተጫዋች ማስፈረም ይፈልጋሉ። ተጫዋቹም ወደ ኢንተር ሚላን ለመቀላቀል ፍላጎት እንዳለው ነው እየተዘገበ የሚገኘው። በተለይ የኢንተር ሚላን ስፖርቲንግ ዳይሬክተር እንደተናገረው ከሆነ እንግዲህ ይህንን ተጫዋች በቅርበት እየተከታተልነው ነው የምንገኘው፣ ማስፈረም እንፈልጋለን፣ ይህ ደግሞ ማንም የሚያውቀው ግልጽ ነገር ነው የሚል አስተያየትን ሰጥቷል። እንደዚሁም ፌዴሪኮ ኬዛ በነበረው ከአንድ ጋዜጣ ጋር በነበረው ቆይታም ከርቲስ ጆንስ ስለ ጣሊያን ስላለው ሁኔታ ጠይቆኝ ነበረ የሚል አስተያየቱን መስጠቱ አይዘነጋምና ከርቲስ ጆንስ ወደ ጣሊያን ለመሄድ ፍላጎት አለው። እንደዚሁም ደግሞ ኢንተር ሚላኖችም ይህንን ተጫዋች ለማስፈረም ፍላጎት አላቸውና እነዚህን ሁለቱን ስንመለከት ምናልባትም በክረምቱ የዝውውር መስኮት ሊቨርፑል ሊለቅ የሚችልበት እድል እንዳለ መረዳት እንችላለን። ከዚህ በተጨማሪም ደግሞ እንደምታስታውሱት ማክቶሚናይ ከማንቸስተር ዩናይትድ ወደ ናፖሊ ማቅናቱ አይዘነጋም። በማንቸስተር ዩናይትድ ቤት እያለ እንደ ተራ ተጫዋች የሚቆጠር አይነት ተጫዋች ነው የነበረው ማክቶሚናይ። ወደ ናፖሊ ከሄደ በኋላ ግን ለናፖሊ ወሳኝ ተጫዋች መሆን ይችላል። በተለይ ደግሞ 2024-25 የውድድር ዘመን ላይ ናፖሊዎች የሴሪአውን ዋንጫ በሚያነሱበት ሰዓት የዚህ ተጫዋች አስተዋጽኦ በጣም ላቅ ያለ ነው የነበረውና በዚህ ሰዓትም እንግዲህ ለናፖሊ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንዱ መሆን ይችላልና ይህንንም ከተመለከተ በኋላ ከርቲስ ጆንስም ወደ ጣሊያን ሄዶ እንደሱ አይነት ሚና እንዲኖረው በክለብ ውስጥም እንደዚህ አይነት ተጽዕኖ እንዲኖረው ይፈልጋል። በሊቨርፑል ቤት ውስጥ እንደምናውቀው ከርቲስ ጆንስ ወሳኝ ከሚባሉ ተጫዋቾች መካከል አንዱ አይደለም። እንደ ተራ እንደ ስኳር ተጫዋች ነው የሚቆጠረው። ነገር ግን ደግሞ ከዛ የበለጠ አቅም እንዳለው ሁላችንም እናውቃለንና ወደ ጣሊያን ሄዶ ያንን ነገር ማሳካት ይፈልጋል። በዛ ምክንያትም ክለቡን ለመልቀቅ ፈቃደኛ ነው፣ ዝግጁ ነው የሚሉ ዘገቦችን እየተመለከትን ነው የምንገኘው። ከዚህ በተጨማሪም ደግሞ በተጠናቀቀው የውድድር ዘመንም ያገኘው የመጮቻ እድል ደስተኛ አላደረገውም። በተጨማሪም ወደ መጨረሻዎቹ ጨዋታዎች አካባቢ ሲጫወት የነበረው በቀኝ ፉልባክ ቦታ ላይ ነውና በዛም ደስተኛ እንዳልሆነም ሲዘገብ መስማትም እችለን ነበርና በእነዚህ አጠቃላይ ምክንያቶችም ክለቡን ለመልቀቅ ፈቃደኛ እንደሆነ የተለያዩ ዘገቦች ሲናገሩ ነበረ። ነገር ግን ይህንን ሀሳቡን በዚህ ሰዓት ላይ ቀይሮ ሊሆን እንደሚችልም የተለያዩ ዘገቦችን እየተመለከትን ነው የምንገኘው። በተለይ የአርነ ስሎት መሰናበቱን ተከትሎ እንደዚሁም ደግሞ አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ መሾምን ተከትሎ ሊቨርፑልን ለመልቀቅ ያለውን ሀሳብ ሊቀየር እንደሚችል ነው እየተነገረ የሚገኘውና ያ ነገር ይፈጠራል የሚለውን አብረን የምንመለከት ይሆናል። ነገር ግን ዘ አትሌቲክስ አያይዞ ባወጣው ዘገባ መሰረት ከሆነ ሊቨርፑሎች ከርቲስ ጆንስ ራሱ መልቀቅ እፈልጋለሁ ብሎ የሚጠይቃቸው ከሆነና የሚገዛውም ክለብ ትክክለኛውን ሂሳብ የሚያቀርብለት ከሆነ ተጫዋቹን ለመልቀቅ ፈቃደኛ ናቸው ነው እየተባለ የሚገኘው። እናም ደስተኛ ያልሆነን ተጫዋች በሊቨርፑል ቤት ለማቆየት ምንም አይነት ፍላጎት የላቸውምና ተጫዋቹ ራሱ ልቀቁኝ ብሎ የሚጠይቀው ከሆነ ተጫዋቹን ለመልቀቅ ዝግጁ ናቸው የሚል ዘገባን ይዞልን ወጥቷል። በአጠቃላይ ሊቨርፑሎች በከርቲስ ጆንስ ላይ ያላቸው አቋም በመጀመሪያ ደረጃ ተጫዋቹን ማቆየት እንደዚሁም ለተጨማሪ ዓመታትን በሊቨርፑል ቤት እንዲቆይ አዲስ ኮንትራትን ማስፈረም ነው።
ነገር ግን ያ ነገር የማይሆን ከሆነና ተጫዋቹ መልቀቅ የሚፈልግ ከሆነ ግን በትክክለኛው ሂሳብ ተጫዋቹን ለመልቀቅ ፍቃደኛ እንደሆኑ ዘ አትሌቲክስ በዘገባው ተናግሯል። እዚህ ላይ አጠቃላይ ያለኝ ሀሳብ ምንድነው ተጫዋቹ ክለቡን ለመልቀቅ መፈለጉ ያን ያህል የሚያስገርም አይመስለኝም። በተለይ ደግሞ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ እየተሰጠው ያለው የጨዋታ እድል በጣም አነስተኛ የሚባል ነው። በተለይ በ2025/26 የውድድር ዘመን ላይ ማግኘት ከሚገባው በታች የጨዋታ እድል ያገኘ ተጫዋች ነው። በተለይ የአሌክሲስ ማካሊስተር ያሳለፈውን የውድድር ዘመን ከተመለከትን በጣም መጥፎ የሚባል ነው የነበረው። በጣም ወርዶን የተመለከትነውና እንደዛ በወረደበት እንኳን ራሱ በተከታታይ ጨዋታዎችን በቋሚነት እንዲጀምር አሰልጣኝ አርነ ስሎት ሲያደርጉ መመልከት ይችላል። ያም ደግሞ ተጫዋቹን ደስተኛ አላደረገም። ተጫዋቹን ብቻም ሳይሆን ያንን የሊቨርፑል ጨዋታን ሲመለከት የነበረ ደጋፊዎችም ደስተኛ አላደረጋቸውም። በተለይ ደግሞ ከርቲስ ጆንስ በተወሰኑ ጨዋታዎች ላይ በተከታታይ መጀመር ችሎ ነበረ። በነዛ በጀመረባቸው ጨዋታዎች ላይ ደግሞ በጣም ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። ከአሌክሲስ ማካሊስተር እንደዚሁም ደግሞ ከሪያን ግራቨንበርክም በተሻለ መልኩ በጨዋታው ላይ እንቅስቃሴ ሲያደርግ የተመለከትነው ተጫዋች ነው። በተለይ ደግሞ የጨዋታ ቴምፖን በመቆጣጠር ጫናዎችን በማቋቋም ኳሶችን ወደፊት በመስጠት ረገድ በጣም የተሻለ ተጫዋች ነው የነበረው። በእርግጥ ከርቲስ ጆንስ የሚወቀስበት አንድ ነገር አለው። እሱም ደግሞ ከልክ በላይ ኳሱን ያቆያል ነው። ነገር ግን ደግሞ ብዙ ጊዜ ከልክ በላይ ኳሱን ቢያቆይ እንኳን ራሱ ብዙ ጊዜ ኳሶችን የሚነጠቅ ተጫዋች አይደለም። እንደዚሁም ደግሞ ሁልጊዜም ኳስን በያዘ ሰዓት ደግሞ ወደፊት ለመሄድ ጥረት የሚያደርግ ተጫዋች ነው። እናም በአጠቃላይ በዛ ሰሞን በጀመራቸው ተከታታይ ጨዋታዎች ላይ ጥሩ የሚባል እንቅስቃሴን ማሳየት ችሎ ነበረ። በሊቨርፑል ቤት ውስጥም ከነበሩ ተጫዋቾች በተለይ ደግሞ መሀል ሜዳ ላይ ከሚጫወቱ ተጫዋቾች የተሻለ የሚባል እንቅስቃሴን አድርጎ ነበረ። ነገር ግን ምክንያቱ በማይታወቅ ሁኔታ አሰልጣኝ አርነ ስሎት በድጋሚ ወደ ቤንችነት እንዲወርድ አድርጎታል። ከዛ በኋላም እንግዲህ በተከታታይ ጨዋታዎችን ሳይጀምር የቀረበት ጊዜ አለ። ተቀይሮም ያልገባባቸውም ጨዋታዎችም እንደነበሩ ሁላችንም መመልከት ችለናል። ያም ደግሞ የሚያስደስት አይደለም። ለዛም ነው እንግዲህ በጃንዋሪ ዝውውር መስኮት ለመልቀቅ ፍላጎት ያሳየው። አሁንም ለመልቀቅ ፍላጎት የነበረው ነገር ግን የአርነ ስሎት ከስራቸው መሰናበት ግን ነገሮችን ሊቀይር ይችላል ብዬ አስባለሁ። ምናልባትም ከርቲስ ጆንስም በሊቨርፑል ቤት ሊቆይ የሚችልበት እድል አለ ብዬ አስባለሁ። በተለይ የአንዶኒ ኢራዮላ የአጮት ስታይል ከተመለከተ ምናልባት ለከርቲስ ጆንስ የሚመች አይነት የአጮት ስታይል ይመስለኛል። በተለይ በበርንማውዝ ቤት እያሉ በደብል ፒቮት ላይ አሌክስ ስኮትንና ታይለር አዳምን ነበረ ሲያጫውቱ የነበሩት። እነዚህ ተጫዋቾች ደግሞ ብዙ ቦታዎችን ማካለል የሚችሉ ጉልበት ያላቸው ፈጣን የሚባሉ ቴክኒካሊ በጣም ጎበዝ የሚባሉ ከኳስ ጋርም ምቾት የሚሰማቸው አይነት ተጫዋቾች ናቸው የነበሩት። እንደዚሁም አግሬሲቭም ጭምር ናቸው። ከርቲስ ጆንስ ደግሞ እነዚህን ነገሮች በተሻለ መልኩ ማሳየት የሚችል በተሻለ መልኩ መንቀሳቀስ የሚችል ይመስለኛል። ከኳስ ጋር ምቾት ይሰማዋል። ፕረስ በማድረግም በጣም ጎበዝ የሚባል ተጫዋች ነው። ወደፊት በመሄድም ጥሩ የሚባል ተጫዋች ነው። የተለያዩ ቦታዎችን ከቨር ማድረግ ይችላል። እንደዚሁም 6 ቁጥር ቦታ ላይ መጫወት ይችላል። 8 ቁጥር ቦታ ላይ መጫወት ይችላል። የጨዋታን ቴምፖን መቆጣጠር የሚችል ተጫዋች እንደመሆኑ መጠን ለአንዶኒ ኢራዮላ የጨዋታ ስታይል ትክክለኛው ተጫዋች ነው ብዬ አስባለሁና በዚህ ሰዓት እንግዲህ ቀጣይ ውሳኔውን ከማስተላለፉ በፊት ቢያንስ በቅድመ ውድድር ዝግጅት ላይ ከአንዶኒ ኢራዮላ ጋር አብረው ቢሰሩ ጥሩ ነው ብዬ አስባለሁ። ከዛ በኋላ ከአሰልጣኙ ጋር ተነጋግረው በቀጣይ ስለሚኖረው የሊቨርፑል ቆይታ ውሳኔን ቢያስተላልፍ ጥሩ ነው ብዬ አስባለሁ። እንደኔ በግሌ ከክለቡን ባይለቅ ደስተኛ ኮንትራቱንም የማራዘምም ድርድሮችም ቢጀመሩ ብዬ ነው የማስበው። በተለይ እንደሚታወቀው ከርቲስ ጆንስ ከ6 ዓመቱ ጀምሮ ነው በሊቨርፑል አካዳሚ ውስጥ እያደገ እስካሁን ድረስ መምጣት የቻለውና ከልጅነቱ ጀምሮ ሊቨርፑልን ሲደግፍ ያደገ ተጫዋች ነው። እንደዚህ አይነት ተጫዋቾች ደግሞ በቡድን ውስጥ ሊኖሩ ይገባል። የሊቨርፑል ሜንታሊቲ ያላቸው ተጫዋቾች በቡድን ውስጥ ሊኖሩ ይገባል። በተለይ አዳዲስ ተጫዋቾች ወደ ክለቡ ሲመጡ እንደዚህ አይነት ተጫዋቾች በቡድን ውስጥ መኖሩ በጣም ብዙ አስተዋጽኦ ይኖራቸዋልና ይህንን ተጫዋች መልቀቅ አለባቸው ብዬ አላስብም። እንደዚሁም ደግሞ ለአካዳሚ ውስጥ ላሉ ተጫዋቾችም አርአያ መሆን ይችላል። ምክንያቱም ቅድም እንዳልኳችሁ ከ6 ዓመቱ ጀምሮ ነው በሊቨርፑል አካዳሚ ውስጥ ማደግ የቻለውና አሁንም በአካዳሚ ውስጥ ያሉት ተጫዋቾች እኛም ወደ ዋናው ቡድን ገብተን ልክ እንደ ከርቲስ ጆንስ መጮት እንችላለን፣ አጋጣሚው እድሉም አለን የሚሉ እምነትን በውስጣቸው እንዲኖር ያደርጋልና የከርቲስ ጆንስ መኖር ለሊቨርፑል በሜዳ ውስጥም ከሜዳ ውጭም ላለው ነገር ከፍተኛ አስተዋጽኦ አለው። ስለዚህ ሊቨርፑሎች ይህንን ተጫዋች መልቀቅ የለባቸውም። ተጫዋቹም ከሊቨርፑል መልቀቅ የለበትም ብዬ አስባለሁ። ከዚህ በኋላ ለከርቲስ ጆንስ የተሻለ የውድድር ዘመን ይሆናል ብዬም ነው የምገምተው። በተለይ በአንዶኒ ኢራዮላ ስር የተሻለውን ከርቲስ ጆንስ እንመለከታለን ብዬ አስባለሁ። እናም በአጠቃላይ እንግዲህ ሊቨርፑሎች ይህንን ተጫዋች መሸጥ አይፈልጉም። ነገር ግን ደግሞ ትክክለኛው ሂሳብ ከቀረበላቸውና ተጫዋቹን መልቀቅ ይፈልጋሉ የሚል ከሆነ ግን በክረምት የዝውውር መስኮት ሊለቁት ይችላሉ እየተባለ ይገኛል። በዚህ ዙሪያ ያላችሁ ሀሳብ አስተያየት እዛው ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።